ሰላም ነው አይደል? እግዚአብሔር ይመስገን። ቀስ በቀስ ነው እንግዲህ ሁሉ ነገር ይስተካከል። ረውን በጣም ደህና ነኝ። ቤቱም ሰለቸኛል። አይ ራስንማ ተንከባከብ ትንሽ እድሜ ለቅድስት ምሳሌ እንድትይሽ ነው አይደል? ጋሺ ማን እንደዚህ በሩ የሚነክተው? እኔ እንጃ። ቆይ በቃ ልክፈተው። ቁጭ በይ። እንደው አንቺ የምትከፍቺው ልክ ነህ። አንተ ቁጭ በል። እሷ ትክክል። እኔ ከፍታለሁ። መርብል ምነው እመጣለሁ ምናምን ብሎ ያስፈራራችሁ ሰው አለ እንዴ? ታዲያ ምን ፊታችሁ እንደዚህ ነው? ሰላም እንዴት ናችሁ? የምሳሌ ድራማ ተከታታይ ያላችሁ በሰላማችሁ ይዛ እያልኩ እንግዲህ ዛሬ በክፍል 108 ብቅ እያለሁ ማለት ነው። በባለፈው በክፍል 107 እንደምታስታውሱት እንግዲህ ማን ነበር ስሟ የማህሌትን እህትና ማህሌትን መድብል ዝና አግኝቷቸው ይገላቸዋል አይገላቸውም የሚለው ላይ ነበር ማለት ነው። ያው ኤፍራታን እሱ በጥብቅ እንደሚፈልጋት ታውቃላችሁ። ያው እና የዛኔ አጋጣሚ ተጠቅሞ ሲያገኛት ጥሩ ያልሆኑ ነገሮች ይፈጠራሉ ብለን ጠብቀን ነበረ። ግን ምንም አልተፈጠረም ማለት ነበረ። ትቷታል ማለት ነው። ንቋት ነው ወይ ንቋት ነው እንጂ እስከ ዛሬ መግደል ቢፈልግ እና ማህሌትም እየሸወደችው እንደሆነ ያውቃል ማለት የቤት የለችም ምናምን ስትሉ ቤት ለቀየትም እንደማትሄድ ያውቅ ነበረ መሰለኝ እንግዲህ። እና እሱ ብዙ ነገር ማድረግ የሚችል ሰው እንኳን እና ያው ትቷት መሰለኝ እንግዲህ። ሌላው ያው ማህሌት እንግዲህ ሁለት ያጣ ጎመን ሆናለች በዚህ ፓርት እንግዲህ። አንዴ በቃ ያለ አይደለ ህይወቷ መስቀልቅል ብሎባታል። ውጪ ላይ ወጣ ራሱ ያው ብር መለመን በሉት መድብልና እንትና አግኝተዋት ማለት ነው። ምሳሌ የሆነ ቦታ ቁጭ ብላ አስባደግ ብላ በቃ አግኝተዋታል ማለት ነው። ብር ቸግሮሽ ነው ወይ ምን ሆነሽ ነው ምናምን ብለው ሲጠይቋት አዎ ቸግሮኛል ነው። መድብል አልጨከነባትም። ሞገስ ቢሞት ተስካርቶኝ ነበረ ምናምን ብሎ ብር ሰጥቷታል ማለት ነው። ያው ምሳሌ ስታያት አላስቻላትም እና ርቧት ነው ቁጭ ያለችው። ምን ሆነሽ ነው ምናምን ስላት እናንተ መጣችሁብኝ እንጂ ነገረኛ እናንተ መጣችሁብኝ እንጂ ያልመጣሁባችሁም ደግሞ አሁን ነው ቁጭ ማኝ ደክሞኝ ነው ቁጭ አልኩት ምናምን ብላችኋለች። ከዛ በዛው እንግዲህ አጋጣሚ ተጠቅሞ ማነው ዝና ብሩክ ሊያገባ እንደሆነ ቅድስት እንደሚያገባ ምናምን ነገሯት። እነሱ እኮ ከተጋቡ ቆዩ ምን አስባችሁ ነው ምናምን አለቻቸው። እንግዲህ ያው ውስጧ ቢቀጠልም እሷ እጅ ይቅርታ ጠቀል ምናምን እያለች ነበረ። ያው ሌላ ምንም ተስፋ እንደሌለ ነገሯት ማለት ነው። በዛ ላይ እንግዲህ ዝና እያስጠነቀቃት ነበር። ዝና ማነው ስሟን ብሩክን ሄደሽ ይቅርታ ጠይቂና ወይም አንደኛው አማራጭ ኤፍራታ ነው የምትሄድ ነበር። ኤፍራታ በእጇ መታለች። አለበለዚያ ደግሞ ሁሉ ሰንቲ ባላቀምሽ ምናምን ብሏት ነበረ። እንግዲህ ያው ያላት አማራጭ አሁን ብሩክ ቤት ሄዳ ይቅርታ መጠየቅ ነው። ግን ብሩክን ሄደሽ ይቅርታ ጠይቂው ስልሽ ለእህቷ ስተመክራት ይቅርታ ጠይቂው ስልሽ እንደ መድብል እንደ ማን ነው እንደ ዝና በክፉ መንገድ አይደለም። እሱ ሊጠቀምብሽ ስለፈለገ ነው። እኔ ግን እንደዛ አይደለም ያሰብኩት። ሄደሽ ይቅርታ ጠይቀሽ ደህና ኑሮ እንድትኖር አሪፍ ኑሮ ላንቺ እንዲኖርሽ አሪፍ ላይፍ እንዲኖርሽ ነው እንጂ ክፉ ነገር ተጠቅመሽ ይኸው ጉድጓድ ነው የሚከትሽ። ሌላ ነገር ምንም አታመጭም እና ይቅርብሽ ምናምን። እኔ ከአንቺ በእድሜ ባንስም ታናሽ ሆንም ግን ከአንቺ ተስላገናዝባለ ምናምን ብላታለች ማለት ነው። ያው ሌላው እንግዲህ ደላላው ነው። ደሌክስ ነው ጠበቃ ነው እንጂ ደሌክስ እንትና ነው ለካ ጠበቃው። ሌላ ከባድ ጣጣ ይዞባቸው መጥቷል ማለት ነው። ምክንያቱም እንግዲህ እንትና ነች ሉላን ፈልጓታል ማለት ነው። እሷን ማያምርባት ሞዛዛ ወይ በደንብ አተውን እሷን ፈልጓታል ማለት ነው። እንግዲህ ለሞገስም እስካሁን አልነገረችው በጣም ስለጨነቀት ነው። ያው ጠበቃው እየደወለ ለሞገስ ይመለስላቸዋል አሪፍ ተስፋ አለ ምናምን እያላቸው
ነበረ ማለት ነው። ሲጨንቃት እንግዲህ ለዳጣ እያማከረቻት ነበር። እንደዚህ እንደዚህ ያለኝ ምናምን ስትላት እኔ እንደዚህ ለሞገስ ነገር እንዲገላሽ ነው ስጪ የብር ክብሩ ከብሩ ጥልቅ ነው ወይ ክብር ነው የሚበልጠው ምናምን እንደኔ ግን ለሞገስ መያዝና ለማን ሞገስ ለሞገስ ብትነግዱ ይሻላል ምናምን አለች። ልንገረው ምናምን እያለች ታወዛግባለች ማለት ነው። እና መቼስ ክብር ከሚሰጥ ብትነግረው ይሻላል። የሆነ የሚፈጠረው አይታወቅም ግን እና በዛ ደግሞ በኋላ ማፍረሳ ባትነግሪው ምን ያተፍተፍ ደላለውን እያናገረችለት ነበረ ማለት ነው። ሌላው ደግሞ እንግዲህ በስተመጨረሻ ያው ብልድናዋ እነ ቅድስት በተሰባሰቡበት ያው ሻይ አታፈይለት ሻይ የምታፈይለት ምናምን ለምን እያለ እየጠየቃት ነበር እንትን ማለት ነው። እና በአሁን በልቻለሁ ጠጥቻለሁ ለዛ ነው እንጂ የጉንፋን ስለያዘ ምናምን ብለው ቁጭ ብለው በሚነቃቀሩበት ሰዓት እንግዲህ በር ተንኳኳ። ያንን በር ያንኳኳ ሰውዬ ማየት